ጤና ይስጥልኝ። ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። ጠቅላይ ሚኒስትር አብይ አዲስ የጦር አማካሪ መሾማቸው ተሰማ። በየጊዜው ሹም እያደረጉ ያሉት ጠቅላዩ በመጨረሻም በመከላከያ ውስጥ ከባድ ሹም ሽረት ማድረጋቸውም የተሰማ ሲሆን አንድ ከፍተኛ የትግራይ ጄኔራል የጦር አማካሪ አድርገዋል እየተባለም ይገኛል። በዝርዝር ታደምጡታላችሁ። የፋኖ ኃይሎች የወልቃይት መግቢያ ሰብሮ ገባ። ወልቃይት ታቦት አይደለም ይመታል ሲሉ የከረሙት የፋኖ ታጣቂዎች ህወሓት ከዓመታት በፊት ጭፍጨፋ በፈጸመበት ማይካድራ ጥቃት ሰንዝረዋል። መንግስት በበኩሉ በወልቃይት የፋኖ ታጣቂዎች እጅ ስጡኝም ሲል ተሰምቷል። በዝርዝር የምናደርሳችሁ ይሆናል። ኢሳያስ አፈወርቂ ለሽመልስ አብዲሳ መልስ ሰጡ። አቶ ሽመልስ በቅርብ አሰብን በተመለከተ ከባድ ንግግር ማድረጋቸውን ተከትሎ ሻዕቢያ አራስ ነብርም ሆነዋል። መልስም ሰጥተዋል። በዝርዝር ወደ እናንተ የምናደርሰው ይሆናል። የተወደዳቸው የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ኢሳያስ አፈወርቂ ለሽመልስ አብዲሳ መልስ ሰጡ። አቶ ሽመልስ በቅርብ አሰብን በተመለከተ ከባድ ንግግር ማድረጋቸውን ተከትሎ ሻዕቢያ አራስ ነብር ሆነዋል። መልስም ሰጥተዋል። የኤርትራው ቃል አቀባይ ከ2 ዓመታት በፊት ኢሬቻ በቀይ ባህር ይከበራል ለሚለውና ከሰሞኑ በአንድ አምባሳደር ለተነገረው ገናን አሰብ ላይ እናከብራለን ምላሽ ሰጥተዋል። የአስመራው ቃል አቀባይ የማነ ገብረ መስቀል የገዢው ብልጽግና ፓርቲ ባለስልጣናትና የጦር ጄኔራሎች በአሰብ ቅዠት ተለክፈዋል ሲሉም ዘልፈዋል። በሌላ በኩል በቀጠናዊ በዓለም አቀፋዊና የውስጥ ጉዳዮች ላይ ትኩረት ያደረገ ነው የተባለው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አዲሱ ቃለ መጠይቅም ዛሬ ይለቀቃል። የኢሳያስ አፈወርቂ ቃለ መጠይቅ አንድ ለእናቱ በሆነው ቴሌቪዥን ጣቢያና ሬዲዮ ጣቢያም ይተላለፋል ተብሏል። የማነ በአዲሱ መልእክታቸው የብልጽግና ፓርቲ ባለስልጣናት ችግራቸው ምንድነው በማለት ይጠይቁና ራሳቸውም ምላሽ ይሰጡበታል። ባለስልጣናቱ በአሰብና በኤርትራ ሉዓላዊ የባህር ጠረፎች ላይ የያዙትን የተሳሳተ ፍላጎት የሚጨበጥና የሚሳካ እንዳልሆነም እንዲገነዘቡ ቀድመው ገልጸዋል። የኢትዮጵያ ባለስልጣናት በኤርትራ ላይ አላቸው ያሉትን የተሳሳተ ፍላጎት ሲገልጹም ከዓመታት በፊት ከተነገረለት እስከ ሰሞንኛው የካርታና ገናን በአሰብ የማክበር ፍላጎትንም አንስተዋል። ከዓመታት በፊት የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ኢሬቻ በሚቀጥለው ዓመት በቀይ ባህር ዳርቻ እናከብራለን ብለው ምኞታቸውን የውሃ ሽታ ሆኖም ቀርቷል ይላሉ። በቅርቡ የኢትዮጵያ መከላከያ ሰራዊት የጦር ጄኔራሎች የኤርትራን አሰብን የሚያካትት ካርታ ማሳየታቸውም አስደንጋጭ ነው ብለውታል። ጄኔራሎቹ በአደባባይ ያሳዩት አሰብን የጠቀለለው የኢትዮጵያ ካርታ በአስመራ ባለስልጣናት ላይ ከፍተኛ ድንጋጤና ስጋት መፍጠሩንም የማነ አረጋግጠዋል። የማነ ይቀጥሉና አሁን ደግሞ አንድ ታዋቂ የፓርላማ አባልና የገዢው ተሟጋቾች ገና በሚቀጥለው ዓመት በአሰብ እንደሚከበርም ቃል ገብተዋል ሲሉም ጽፈዋል። ቃል አቀባዩ በስም ያልጠቀሷቸው በሚቀጥለው ዓመት ገናን አሰብ ላይ እናከብራለን ያሉት አምባሳደር ዲና ሙፍቲም መሆናቸው ይታወቃል። አምባሳደሩ በቲክቶክ ገጻቸው ባሰራጩት መልእክት በሚቀጥለው 2019 ዓ.ም የገና በዓልን አሰብ ላይ ይከበራልም ሲሉ ተደምጠዋል። በዚሁ ጉዳይ ላይ አስተያየት በመስጠት የሚታወቁት አምባሳደሩ አሰብ በቅርብ ወደ ኢትዮጵያ እንደሚጠቃለል በግልጽ ከሚናገሩ ባለስልጣን መካከልም አንዱ ናቸው። የኢትዮጵያ ገዢ ፓርቲ ብልጽግና በኤርትራ ላይ የማያባራ ፕሮፓጋንዳ፣ አሳሳችና አታላይ መረጃዎችን ማሰራጨቱንም ቀጥሏል ሲሉም ወንጅለዋል። በተለያዩ መንገድ ኤርትራ ላይ የተከፈተው ዘመቻ ዓላማው የባህር ጠረፉን በሉዓላዊነት የመቆጣጠር ፍላጎት መሆኑንም ጠቁመዋል። በሌላ በኩል በቀጠናዊና በዓለም አቀፋዊ የውስጥ ጉዳዮች ላይ ትኩረት ያደረገ ነው የተባለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አዲስ ቃለ መጠይቅም ዛሬ ይለቀቃል። የኢሳያስ አፈወርቂ ቃለ መጠይቅም አንድ ለእናቱ በሆነው ቴሌቪዥን ጣቢያና ሬዲዮ እንደሚተላለፍም ተዘግበዋል። ዛሬ ምሽት 2 ሰዓት የሚሰራጨው የኢሳያስ አፈወርቂ ወቅታዊ ጉዳዮች የተነሱበት ቃለ መጠይቅም ወቅታዊ ዓለም አቀፋዊ ሁነቶችን፣ ቀጠናዊ ጉዳዮችን በተለይም የአፍሪካ ቀንድና የኤርትራ የውስጥ ጉዳዮችን የተመለከተ ነውም ተብሏል። የፋኖ ኃይሎች የወልቃይትን መግቢያ ሰብሮ ገባ። ወልቃይት ታቦት አይደለም ይመታል ሲሉ የከረሙት የፋኖ ታጣቂዎች ህወሓት ከዓመታት በፊት ጭፍጨፋ በፈጸመበት ማይካድራ ጥቃት ሰንዝረዋል። መንግስት በበኩሉ በወልቃይት የፋኖ ታጣቂዎችም እጅ ስጡኝ ሲሉ ተሰምተዋል።
በወልቃይት ጉዳይ በርከት ያሉ ኃይሎችም ተፋጠዋል። የፌዴራል መንግስቱ በወልቃይት መጫወት የሚፈልገውም ጨዋታ አለ። የትግራይ ኃይሎች ፋኖ እነ ኮሎኔል ደመቀ ያሏቸው አሰላለፍም ሌላኛው ነው። ሻገር ስንል ደግሞ ሱዳንና ኤርትራ ከእሁድ እስከ እሁድ አይናቸውን እዚሁ ስፍራ ላይ እንደተከሉም ይገኛሉ። ከሰሞኑ እዚህ አካባቢ ላይ ሁለት አዳዲስ ክስተቶችም ገነው ወጥተዋል። ይኸውም የፋኖ ኃይሎች በወልቃይት ያወጁት ዘመቻና የቲዲኤፍ አዲስ የክተት አዋጅ ነው። በአንድ ወገን ምዕራብ ትግራይ፣ በሌላ ወገን ደግሞ ወልቃይት ጠገዴ ብሎ የሚጠራው አካባቢ ከቃላት ስንጠቃ በላይ ፍጥጫ ያለበትም ስፍራ ሆኗል። የሰሜኑ ጦርነት መቀስቀሱን ተከትሎ ይህ አካባቢ በአማራ ኃይሎች ስርም ተጠቃሏል። ይህን ተከትሎ አሁን ድረስ የፍጥጫ ማዕከል እንደሆነም ይገኛል። በዚህ መሃል እየገፋ የመጣው የፋኖ ኃይሎች እንቅስቃሴ ደግሞ የወልቃይትን ጉዳይ አወሳስቦታል። የፋኖ ኃይሎች ወደ ትጥቅ ትግል እንድናመራ ገፊ ምክንያት ነው ከሚሏቸው ጉዳዮች መካከልም የወልቃይት ጉዳይ አንዱና ዋነኛው ነው። አካባቢው በአሁኑ ወቅት በእነ ኮሎኔል ደመቀ ስር በመሆኑ አንድ የፋኖ ጥያቄም ተመልሷል የሚያስብል ቢሆንም በቅርብ ጊዜ ወዲህ ግን በተቃራኒው በሁለቱ ኃይሎች መሃል አደገኛ እንቅስቃሴዎችም እየታዩ ነው። ከሰሞኑ በወልቃይት የፋኖ ታጣቂዎች ጥቃት ከፍተው እንደነበረም ተሰምቷል። መንግስት በበኩሉ በወልቃይት ፋኖን እጅ ስጠኝም ብሏል። በአማራ ክልል ስር በተደራጀው ወልቃይት ጠገዴ ሲቲቲ ሁመራ ዞን የሚንቀሳቀሱ የፋኖ ታጣቂዎች ወደ ተከዜ ዘብ እየገቡ ነውም ተብሏል። በማይካድራ አካባቢ በጫካ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች ወደ እነ ኮሎኔል ደመቀ እንዲመለሱም ከክልል እስከ ዞን ከፍተኛ ጥረት ሲደረግ እንደነበረም ተዘግበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ የጦር አማካሪ መሾማቸው እየተሰማ ነው። በየጊዜው ሹምሽር እያደረጉ ያሉት ጠቅላይ ሚኒስትሩ በመጨረሻም በመከላከያ ውስጥ ከባድ ሹምሽር ማድረጋቸውም የተሰማ ሲሆን አንድ ከፍተኛ የትግራይ ጄኔራል የጦር አማካሪ አድርገዋልም እየተባለ ነው። ጠቅላይ ሚኒስትር አብይ ጄኔራል ሳሞራ የኑስን የጦር አማካሪያቸው አድርገው ሾመዋል መባሉን ተከትሎ ጄኔራሉም መልስ ሰጥተዋል። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ የጠቅላይ ሚኒስትሩ አማካሪ ሆነው እያገለገሉ ነው መባላቸው ሐሰት ነው ሲሉም አስተባብለዋል። ጀነራል ሳሞራ የኑስ ኮርነር ፕሬስ ከተሰኘ ዩቲዩብ ጋር ባደረጉት ቆይታ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው በማገልገል ላይ ናቸው በሚል የተሰራጨው መረጃ ሐሰት እንደሆነም ገልጸዋል። ይህንን መረጃ የሚያሰራጩት አካላት ሆን ብለው ወደ ውስጥ መመልከት ሆነ አቋም መያዝ እንዳይቻል ነው በማለት የወቀሱት ጀነራል ሳሞራ የኑስ በተደጋጋሚ በአፋር ያሉ ራሳቸውን የነጻ መሬት ተዋጊ ብለው ለሚጠሩ ታጣቂዎች ስልጠና እንደሚሰጡ የሚገልጽ ሐሰተኛ መረጃም ሲሰራጭ መቆየቱን ጠቅሰው ይህም የትግራይ ተወላጅ እርስ በርስ እንዲዋጉ የሚመኙ አካላት ናቸው ሲሉም አስረግጠው ተናግረዋል። ከሰላም ውጭ አቋም እንደሌላቸው በመግለጽ ለሰላም ከሚሰሩ ማንኛውም አካል ጋር እንደሚሰሩም አስምረዋል። ጀነራሉ አክለውም እንዲህ ይላሉ። የአብይ አማካሪ ነው ወዘተ ለሚባለው መረጃ ምላሽ ባልሰጥ ደስ ይለኝ ነበር። በእነሱ አባባል እኔ የጠቅላይ ሚኒስቴር አማካሪ ብቻ ሳልሆን አፋር ያሉት ታጣቂዎች ጭምር አሰለጥናለሁ ማለት ነው። ይህ ፍጹም ሐሰት ነው። ሆን ተብሎ አንድ ሰው አቋም እንዳይዝ ብቻ ሳይሆን በትግራይ ተወላጅ መካከል ጦርነት እንዲቀሰቀስ የሚፈልጉ አካላት የሚያሰራጩት መረጃ ነው። እኔ ስለ ሰላም ለመስራት ከሚጠሩኝ ማንኛውም አካል ጋር ለመስራት ዝግጁ ነኝ። ጦርነት ሊበቃን ይገባል። በአፋርም ሆነ በትግራይ ያሉት ወታደሮች ወንድማማቾች ናቸው። የፌዴራል መንግስቱ ባለስልጣናትም ሲፎክሩ ሰምቻለሁ። ይህ ልክ አይደለም። ሁለቱ ወንድማማቾች ናቸው። በእኔ ዕድሜ እንኳን 3 ጦርነት ተካሂዷል። በ17 ዓመታት ከደርግ ጋር የተደረገው በኋላም ከኤርትራ ጋር የተደረገና አሁን በቅርብ ደግሞ የትግራይ ጦርነት እንደ ሀገር ብዙ ዋጋ አስከፍሎናል። ትልቁ ገፈት ቀማሽ የተደረገው የትግራይ ህዝብ ነው። ጦርነት ለማንም አልበጀም። የሚፎክሩት ሁሉም አካላት ጦርነት ውስጥ ገብተው እንደማይዋጉ አውቃለሁ። ወጣቱን ነው የሚያዋጉት። ስለዚህ እኔ የምለው አደብ አድርጉ ነው። ዲዲአር የሚፈጸም ከሆነ ሁሉም አካላት ሊካተቱ ይገባል። ሁሉም ችግሮች በውይይት መፈታት እንዳለባቸው አምናለሁም ብለዋል። በሌላ በኩል 7ኛው ሀገራዊ ምርጫ በተመለከተ ጄኔራሉ ሐሳባቸውን ሰጥተዋል። በዚህም በክልሉ ውስጥ ምርጫ ማካሄድ እንደሚገባና ህዝቡ በመረጠው መንግስት መስተዳደር እንዳለበትም ተናግረዋል። ተፈናቃዮቹ ወደ ቀያቸው ሳይመለሱ እንዲሁም የክልሉ ግዛታዊ አንድነት ሳይረጋገጥ ምርጫውን ማካሄድ አይገባም የሚለው የክልሉ ጊዜያዊ አስተዳደርም ሆነ የህወሓት መከራከሪያ እንደማይቀበሉትም ገልጸዋል። ክልሉ አሁን ባለበት ሁኔታ ምርጫ መካሄድ እንዳለበትና ተፈናቃዮችም ወደ ቀያቸው በተመለሱ ጊዜ በአካባቢያቸው መምረጥ የሚችሉበት ሁኔታ ሊመቻች እንደሚገባም አክለው ገልጸዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ የነበሩን መረጃዎች ይህን ይመስላሉ። በሌላ ትኩስ መረጃዎች እስከምንገናኝ ቻናላችንን ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን እኛ ከወዲሁ ቸር ቆዩ እንላለን።